ማነሽ አንቺ ልጅ? ማነሽ አንቺ? አቤት ጋሼ ጠሩ? እስቲ ከመኝታ ቤት መድኃኒቴን ይዘሽልኝ ነኝ። እኔ እኮ የእሱ መድኃኒት ምን አይነት እንደሆነ አላውቅም። ሰማያዊ መድኃኒት ይዘሽ ነኝ። መታል? አዎ መጥቻለሁ ነብዩ። ለመሆኑ ስለተፈጠረው ነገር የምታውቀው ነገር አለ? ጽጌሬዳ ወንጀለኛ ተብላ ፎቶዋ በየቦታው ተለጥፎ በፖሊስ እየተፈለገች ነው። አዎ አውቃለሁ አባዬ። አንተም አየኸው? እንደ አጋጣሚ ካፌ ልገባ ስል ነው ተለጥፎ አይቼው ቀድጄ ይዤው የመጣሁት። ምንድን ነው እየተካሄደ ያለው? እኔ ምንም አውቀው ነገር የለም አባዬ። የጽጌሬዳ ስልክም ጠፍቷል። አሁን ላይ ሁላችንም የምናውቀው ነገር ቢኖር ጽጌሬዳ እየተፈለገች መሆኑን ነው እንጂ ለምን እንደተፈለገችና ማን እንደፈለጋት ምንም የምናውቀው ነገር የለም። እንዴ ጋሼ መጥተዋል? ሰላም ነው እንዴ? ምን ነገር ጣለሽ? እኔ ልጅ እኔማ አጋጣሚ መጥቼ ነው። አንቺም ስለዚህ ጉዳይ የምታውቂው ነገር አለ? እኔ ምንም አላውቅም። እኔ እንደ አጋጣሚ ልብስ ተበላሽቶ እዚህ ቅርቤ ስለነበር ወደዚህ ገባሁ እንጂ ምንም አውቀው ነገር የለም። በዛ ላይ ደግሞ ቤት ደውዬላቸው ነበር፣ ስልክ አንዳቸውም ሊያነሱልኝ አልቻሉም። የተፈጠረው ነገር ለመጠየቅ ፈልጌ ነበር። በዚህ ሰዓት ምን እየተፈጠረ እንዳለ ማናችንም ማወቅ አንችልም። ስለዚህ ጊዜው ራሱ ቢፈታ የተሻለ ነው ብዬ አስባለሁ። ይቅርታ። እና ነብዩ ሁላችሁ የምታውቁት ነገር የለም ማለት ነው ስለዚህ ጉዳይ? እንግዲህ ምንም ማወቅ አልቻልንም። ሄሎ ፌቨን። ሄሎ ዮናስ፣ እንዴት ነህ? እንዴት ነሽ? አለሁ ይመስገን ደህና ነኝ። ምን ልታዘዝ? ጽጌሬዳ ፎቶዋ በሀገር ሙሉ ተጥለቅልቋል። አላየኸውም? ደግሞ አንተ ምን እያሰብክ እንደሆነም ለእኔ ምንም ነገር አልነገርከኝም። እሷስ ደግሞ የት ነው ያለችው? ለአንቺ ምንም ነገር የማሳወቅ ግዴታ የለብኝም እና ደግሞ ከዚህ በኋላ እኔን በዚህ መንገድ እንዳታወሪኝ። ቆይ እሺ፣ አንዴ እንዳዘጋው። ምንድን ነው? ተረጋጋ እንጂ። ምንድን ነው በአንድ እንዴት ስትቁ ማለት? ተረጋግተህ አውራኝ። እኔ ላወራ የፈለግኩት ያው አንድ ላይ ልንሰራ ስለሆነ ስለሱ ልጠይቅህ ነው። ሌላ አዲስ ነገር ኖሮ አይደለም። ለጊዜው የጽጌሬዳን ጉዳይ እየጨረስኩ ነው። ያለው ነገር ይሄ ነው። ፎቶዋ በየቦታው እየተለጠፈ ነው ያለው። በዚህ ሰዓት ደግሞ እሷ ቤቷ ነው የምትሆነው፣ ሌላ የትም ልትሄድ አትችልም። ስለዚህ ፖሊሶች ቤቷን አጣርተው መጥተው ከቤቷ ቢወስዷት። አዎ መታሰሩ አይቀርም። ምን ግን እኔ ቶሎ ስለማስፈታት ችግር የለውም። ማለት? ቆይ መታሰር ማለት እስር ቤት? አዎ እስር ቤት። ምን ነው ተገረምሽ? አይ መገረም ሳይሆን እንደዚህ ይሆናል ብዬ ስላልጠበቅኩ ነበር። ለማንኛውም ከፈለግኩሽ እደውልልሻለሁ። አሁን ያለው ነገር ይሄን ይመስላል። እሺ ጥሩ፣ በቃቸው። አመሰግናለሁ አቶ መስፍን። እኔ እናትዬ እዚህ ድረስ የመጣ ነው ቢጨንቀንና ግራ ስለገባን የሆነ መፍትሄ ይሰጡናል ብለን ነው። አይዞሽ፣ ምንም አትቸገሩ። የምችለው ነገር ይሁን እንጂ እናንተን ከመርዳት ወደ ኋላ አልልም። አሁን ራሱ ጽጌሬዳ የት እንዳለች ማወቅ አልቻለም። ይሄ ነገር ራሱ እንዴት እንደተፈጠረ ምንም ሊገባን አልቻለም። ባይገርሞት አቶ መስፍን አሁን የት እንዳለች እንኳን ማወቅ አልቻለም። እኔ ግን ሳስበው ጀምራ በነበረው ስራ ምክንያት ይመስለኛል። በእርግጠኝነት ደግሞ በሱ ምክንያት ነው። ስራ? የምን ስራ ነው ነብዩ?
እውነት ነው። እኔም ይሄን ነገር ጠርጥሬያለሁ። ደሞዙ ብዙ ሆኖ ስራው ትንሽ ሲሆን በጣም ነው የጠረጠርኩት። ነገሩ ከሯል በሉኛ። እንዴት? ያው በፖሊስ እየተፈለገች ያለችው በምን እንደሆነ በግልጽ አልታወቀም። ነገር ግን ጉዳዩ ላይ ፈረንጆች ካሉበት ጠጠር ሳይል አይቀርም ብዬ ነው። እንዴ አቶ መስፍን፣ ልጄ እኮ ከውጭ ሰዎች ጋር እኮ የምትሰራው እኮ ቦታ ስለማያውቁ ቋንቋ ስለማይችሉ አንዳንድ ነገሮች ለማገዝ ነው እንጂ እኮ ለሌላ ነገር አልነበረም። አሁን ዋናው ነገር ጽጌረዳ የት ናት የሚለው ነው። የታወቀ ነገር የለም። የተከራየችበት አካባቢ ሄደን ሁላ ፈልገናት ነበር፣ ግን ልናገኛት አልቻለም። ስልኳም የተወሰነ ሰዓት ይሰራ ነበር፣ አሁን ግን ተዘግቷል። ቆይ ግን በፖሊስ እየተፈለገች እንደሆነ ታውቂ ይሆን? በእርግጠኝነት ታውቃለች። ይህን እንዴት ልታቅ ትችላለች ልጄ? እኔ ራሱ እኮ ወደ ቤት ስመጣ ብዙ ቦታ ላይ ተለጥፋ አይቻለሁ። ከተማ በሙሉ እኮ በሷ ፎቶ ነው የተጠለቀለቀው። ወይኔ ልጄ፣ ምን ውስጥ ይሆን ያለሽው? ምን በልቶሽ ይሆን ልጄ? ለማንኛውም አሁን ጽጌረዳ የት እንዳለች እንወቅ። ስለ ጉዳዩም በደንብ ታስረዳን። ከዛ በኋላ የድርጅታችን ጠበቃ አለ። ጉዳዩን ለሱ ነግሬው እሱ ይከታተልላታል። እውነት? አዎ ዘርፌ፣ ለብዙ ዓመታት የህግ ጉዳያችንን እየተከታተለ የሚያስፈጽምልን የህግ ጠበቃ ነው። እሳቴ ላሰ ነው። ምንም ነገር ከሱ ያልፍ። በእውነት አቶ መስፍን በጣም ነው የማመሰግነው። እትዬና እኔ ወደዚህ ስንመጣ የሆነ መፍትሄ እንደሚሰጡን እርግጠኛ ነበርኩ። ፈጣሪ ድሞቱን ይጨምርልኝ። አዎ ለእሷም ጥሩ የሚሆነው ፖሊሶች እሷን ከማግኘታቸው በፊት ብናገኛት ነው። ስለዚህ ቤት ገብታችሁ ካገኛችኋት፣ የትም ቦታ ካያችኋት ወይም ደግሞ ስልክ ከደወለችላችሁ ቀድማችሁ ለኔ ያሳውቁኝ። በእውነት አቶ መስፍን ሳናመሰግኖት አናልፍም። እግዚአብሔር ይስጥልን። አይ ይሄ እኮ ምንም ምስጋና የሚያስፈልገው ነገር አይደለም። የጽጌረዳና አሁን ያሉበት ጉዳይ በጣም እንደሚያስጨንቅ ይገባኛል። ፈጣሪ ቀለል ያርግሎት። አመሰግናለሁ የኔ ልጅ። መታጠቢያ ቤት ደርሼ ልምጣ። መውጣት ስለማትቺ ምግብ የሚበላ ያስፈልግሻል ብዬ ነው ያመጣሁት። ተነስተሽ ብዬ የምሄድበት ቦታ አለና ሰዓቱም እየመሸብኝ ነው። ነገ ጠዋት እመጣለሁ። ትሰሪያለሽ? ደግሞ የማንን ልብስ ነው የለበሽው? የነቢዩ ነው እማዬ። የራስሽ ልብስ የት ሄዶ ነው? ደግሞስ እዚህ ምን ታደርጊያለሽ? እማዬ በአንድ 10 ጥያቄ ጠየቅሽኝ። የትኛውን ተናግሬ የትልቶ? አንቺ ልጅ አትመልሽልኝም? ሌላ ነገር ልታስቀይሽ እንዳትሞክሪ። ቆይ ምን እያደረግሽ ነው? ምንስ ባደርግ እማዬ? ታገቢያለሽ ብለሽ ያልሽኝ ሰው ቤት ነው ያለሁት። ሌላ ምን አዲስ ተአምር የተፈጠረ አስመሰልሽ? እሺ ቆይ ምን ተፈጥሮ ነው አንቺ እዚህ ያለሽው? እሱን ነገ ቤት ቁጭ ብለን እናወራለን። ችግር የለውም ይደርሳል። እናንተ ግን ምን ልታደርጉ ነው የመጣችሁት እዚህ? ቆይ ጽጌረዳ ላይ የተፈጠረው ነገር ሰምተሻል? አዎ በደምብ ሰምቻለሁ። አባትና ልጅ ቤቱን ሲያመሱት ነበር። በቃ በጽጌረዳ ጉዳይ አቶ መስፍን እንዲያግዙልን ጠይቃቸው ነበር የመጣነው። ምን አላችሁ? እሺ ነዋ፣ ምን ይሉናል? ባይሆን ዞር በይልኝ፣ እዚህ ስቆይ ጥሩ አይመጣም። እኔ እና አንቺ ግን ቤት እንነጋገራለን። ጨርሻለሁ። እንሂድ። እሺ እንሂድ። አቶ መስፍን በእውነት በጣም ነው የምናመሰግኑት። መልካም ምሽት ይሁንልዎት። ኧረ ይሄ ምንም ምስጋና የሚያስፈልገው ነገር አይደለም። ገና ምኑ ተነካና። እሺ ሰላም ትሄዱ በሉ። እሺ ሰላም እደሩ።
ምንድን ነው የመሰልሽው? ሆነሽ እንደዚህ ተቆሳቆልሽው? እውነት አንቺ ነሽ? የኔ ልጅ እማዬ ደህና ነኝ። ምንም አልተጎሳቆልኩም፣ ደህና ነኝ። እንዴ ልጄ፣ ከዚህ በለጠ እንዴት ትጎሳቆል? ቆይ ተጎሳቆልሻለሁ እማ። አንቺ በሰዓት ከቤተ ክርስቲያን እንደምትመጪ ስላወቅኩኝ ነው እዚህ የጠበቅኩሽ እንጂ ይሄ ቦታ በጣም ለእኔ አስጊ ነው። ደበቅ ያለ ቦታ ደበቅ ያለ እንዴ ልጅ እርግጠኛ ነኝ ማንም ሊያየን አይችልም። እሺ እማዬ፣ እኔ ከምን እንደምጀምርልሽ አላውቅም፣ ግን በቃ ምንም የማውቀው ነገር የለም። ይኸውልሽ የኔ ልጅ፣ አሁን የተፈጠረውን ነገር ምንም ነገር ሳትደብቂ አንድ ባንድ ትነግሪኛለሽ። ደግሞ ቅድም አቶ መስፍን ቤት ሄደን ነበረ። ምን? አዎ፣ ቤት ስንመጣ የለሽም፣ ፈለግንሽ አፈላለግንሽ። ያው ትዬ ደግሞ ፖሊስ ቢይዛት ወይ ደግሞ የሆነ ነገር ብትሆን ትደውልልን ነበር ሲሉ እጃችንን አጣጥፈን ቁጭ ከምንል ብለን አቶ መስፍን ቤት ሄደን እና አቶ መስፍን ምን አሏችሁ? ምን አሉ መሰለሽ፣ የድርጅታችን ጎበዝ ጠበቃ አለ፣ ስለዚህ ሁሉንም ነገር ከነገርናቸው ነገሮችን በሙሉ ያስተካክሉናል ብለዋል። እውነት እማዬ ሊረዱን ይችላሉ? አዎ እሳቸው እንደዛ ነው ያሉ። አሁን ተነሽና እትዬ ጋር እንሂድና ልብስሽን ቀይሪ፣ በዛውም ከትዬ ጋር ሆነን አቶ መስፍን ቤት እንሄዳለን። ግን እኮ እማዬ የተከሰስኩበት ነገር ምንድን ነው ልጅ? ምን እያልሽኝ ነው? እኔ በሰዓት ማንንም ሰው ማመን አልችልም እና ደግሞ ማንም ይረዳኛል ብዬም አላስብ። አቶ መስፍን ምን አሉ መሰለሽ የኔ ልጅ፣ የድርጅቱ ጠበቃ ነው፣ ድርጅቱን በሁሉም ነገር ቀጥ አድርጎ የያዘ ጎበዝ ጠበቃ ነው ብለውኛል። ስለዚህ ፖሊስ ሳይዛት በፊት ሁሉንም ነገር ለሱ ከነገረችው ነገሮችን ሊያስተካክልልን ይችላል ብሏል። ስለዚህ ይልሽንሽ ማንም ሰው ሳይሄድ በጓሮ በኩል እንሂድና ቀስ ብለን እንግባት እየጋ። እማዬ ግን ምንም ግን የለም የኔ ልጅ፣ አቶ መስፍን ጋር እንሂድና የሚሆነውን ነገር እናያለን። ቆይ እንዴት እኔ ላይ? አንቺ ላይ ብቻ አይደለም ጽጌሬዳ፣ አንቺ ምንም ማድረግ አትችይም። ይሄ የኛ ስራ ነው። እንደውም አንቺ ተመስገን በይ። አንተ ታገባኛለህ፣ ከዛ በኋላ እንዳልታሰር ታደርገኛለህ ማለት ነው? አይ እንደዛ አይደለም ጽጌሬዳ። አሁን አንቺ በወንጀል ተፈላጊ ነሽ። እኔ አንቺን ከመታሰር ላድንሽ አልችልም። ምናልባት ከታሰርሽ በኋላ ንጹህ እንደሆንሽ አስመስክሬ ላስወጣሽ እችላለሁ። ላደርግ የምችለውም ያንን ነው። እንደውም አንድ ነገር ልንገርህ፣ አልፈልግም፣ እታሰራለሁ። አሁን ነው እንጂ እጄ ለመንግስት እሰጣለሁ። ጽጌሬዳ እንዳትሳሳች፣ እንደዚህ አይነት አጉል ስህተት እንዳትሳሳች። እድሜ ልክሽን ነው የምትታሰር። ምን? በምን ወንጀል እየተፈለግሽ እንደሆነና የሰራሽውንም ወንጀል ያወቅሽው አልመሰለኝ። ላቅም አልችልም ሲጀመር። ቆይ ምንድን ነበር ስታሰራኝ የነበረው? አንተ ንገረኝ እንጂ ምንድን ነው የሰራሁት? ፖሊስና ህግ ደግሞ ይህንን እንደ ተራ ወንጀል አይደለም የሚያየው። ስትሰሪ የነበረው ደግሞ ከውጭ ሀገር ዜጎች ጋር ሆነሽ የሀገርሽን ቅርስ፣ የብዙ ሺህ ዓመታትን ቅርስ እየቸበቸብሽ ነበር። ይሄ ደግሞ በቀላሉ የሚያስለቅቅሽ ጉዳይ እንዳይመስልሽ፣ ትንሽ ከባድ ነው። በቁሜ ነው የገደልከኝ ዮናስ። እሱን ደግሞ ስትሰሪ እንደነበረ በርካታ ማስረጃዎች፣ ቪዲዮዎች እጄ ላይ ናቸው። እሺ አንተ እንዴት ነው እኔን የምታድነኝ? ያ ጎበዝ ልጅ፣ አትንካኝ አንተ ውሻ። ይህን ስማርትነትሽን እኮ ነው የምወድልሽ።
ነገሮችን የማገናዘብ ችሎታሽ። እማዬ ይህንን ነገር ማድረጉ ምንም ጥቅም የለውም። አሁን እኔ ሊረዳኝ የሚችለው ዮናስ ብቻ ነው። የኔ ልጅ ዮናስ ደግሞ ማን ነው? ይህንን ስራ ያስጀመረኝ እሱ ነው እና ቶሎ ሄጄ ከእሱ መፍትሄ ማግኘት አለብን። አይ የኔ ልጅ መጀመሪያውም ቢሆን ነገሮችን አጣርቶ ቢያስገባሽ ኑሮ ይህ ሁሉ ነገር ባልተፈጠረ ነበር። አሁን ምልሽን ስሚኝ፣ አቶ መስፍን ጋር እንሂድና ድላችንን እንሞክር። እማዬ ግን እኮ ምንም ግን የሚባል ነገር የለም የኔ ልጅ። ተነሻውን ግርግሩም ሳይበዛ ሰውም ሳያይን ሹልክ ብለን እንሂድ። ምንድን ነው የተፈጠረው? ቆይ እዚህ እኔ ምን አደርጋለሁ? ስለምን እናውራ? ስለፈለግከው እስኪ ስለ መጀመሪያ ፍቅረኛ ንገረኝ። የመጀመሪያ ፍቅረኛን እንኳን ሲይዝ ገና ሃይስኩል እንደገባው አካባቢ ነበር። ኧረ ምን አይነት ሴት ነበረች? አሁን ላይ እንኳን አይደለም ባህሪዋ፣ መልኳ ራሱ ጠፍቶብኛል። ይልቅ እሱን ተይውና እስቲ ስለ አንቺ ንገሪኝ። የመጀመሪያ ፍቅረኛ ስትይዥ ስንት ዓመትሽ ነበር? እኔ እንኳን እንዳልታ አልፈጠንኩም። 11ኛ ክፍል እያለሁ ነበር። ስለዚህ በደንብ ታስታውሻለሽ ማለት ነው? አዎ አልረሳሁትም። መልኩም ትዝ ይለኛል። በምንድን ነው የተለያያችሁት? ያው የልጅነት ፍቅር ነበር። ከዛ ፍቅረኛሞች ስንጫወት ነበር። ከዛ በቃ አለቀ። እና ከሱ በኋላ ከማንም ሰው ጋር ሪሌሽንሺፕ ውስጥ አልነበርሽም ማለት ነው? አልገባሁም። ከማንም ጋር ምንም አይነት ግንኙነት ውስጥ አልነበርኩም። ይገርማል አይደል? በጣም ይገርማል። እኔ እንኳን እስካሁን የሆነ ነገር ውስጥ ትሆኛለሽ ብዬ አስቤ ነበር። አዎ ብዙ ሰዎች ስለሚፈጥን እንደዛ መሆን ነው የሚመስላቸው። እኔ ግን በጣም የተረጋጋሽ ሴት ነኝ። እውነቱን ስነግር በወንዶች ትኩረት ማግኘት እና በጓደኝነት ውስጥ መሆን ያስደስተኛል። እንዴት ማለት? ወንዶች ለእኔ ትኩረት ሲሰጡ እንደ ጓደኛም ብቻ በቃ ሀሳባቸውን እንዳለ እኔ ላይ ሲሆን በጣም ደስ ይለኛል። አውቃለሁ ትክክል ነኝ እያልኩኝ አይደለም። ይሄ የማይረባ ሀሳብ ነው፣ ብቻ ግን ደስ ይለኛል። ይህንንም እኮ ማሰብሽ በጣም ጥሩ ነገር ነው። ብዙ ጊዜ ሰዎች የሚሳሳቱት ልክ ነን ብለው ስለሚያስቡ ነው። ምናልባት ከልጅነቴ ጀምሮ አባቴን ስጠብቀው ስለነበር ከሱ ያጣሁትን ትኩረት እነሱ ጋር የማገኝ መስሎኝ ሊሆን ይችላል። ስለ ቤተሰቦችሽ እኮ ምንም ነገር ነግረሽኝ አታውቂም። ይኸውልህ ነብዩ፣ እኔ አባቴን በደንብ አላውቀውም። ይኑር ይሙት፣ ይፈልገኝ አይፈልገኝ ምንም አላውቅም። ማለት አባቴና እኔ በጣም ቅርብ ነበር። ልጅ እያለሁ በጣም ይንከባከበኝ ነበር። እንደ ኪስ ቦርሳው ነበር ይዞ የሚዞረው። በጣም ይወደኝ ነበር። ግን አንድ ቀን ለመጀመሪያ ጊዜ ውጭ አደረ። እማዬና ዘርፌም ያው ለመጀመሪያ ጊዜ ስለነበር በጣም ግራ ተጋብተው ነበር። ከዛስ?
ከዛ በኋላ አባቴ መጥቶ አያውቅም። እኔም እናቴን ስለ አባቴ ከጠየቅኩት ቁንጥጫና ዱላ ስለሆነ የሚደርስብኝ አልጠይቃትም ነበር። ቆይ እናትሽ ስለ አባትሽ ምንም ነገር አልነገረችሽም ማለት ነው? ከፍ እስከምል ድረስ እናቴ ስለ አባቴ ምንም ነገር አልነገረችኝም። ለምን? እንደነገርኩ በቁንጥጫና በዱላ የኔን ጥያቄ ለማስቆም እየሞከረች ነበር። ግን እኔ እያደግኩኝ ስመጣ ጥያቄ መጠየቄን ማቆም ስላልቻልኩ በቁራጭ ወረቀት አልፈልጋችሁም ብሎን ጥሎን እንደሄደ አድርጋ ነገረችኝ። ከዛም በኋላ ምንም ነገር ጠይቄ አላውቅም። በጣም አዝናለሁ ፌበን፣ እንደዚህ አልመሰለኝም ነበር። ብዙ ሰዎች ስለምስቅና ስለምጫወት የሚገፋኝ የሚደብረኝ አይመስላቸውም። እኔ ግን እንደዛ መሆነው ህመሜን መደበቂያ ነው። በደንብ ተረድቼሻለሁ። እኔ እናቴን ላለማስጨነቅ ብዬ ነው እንጂ ስለ አባቴ ብዙ ጊዜ አስባለሁ፣ በጣም እጨነቃለሁ። አንድ ቀን አባቴ መጥቶ የሚያገኘኝ የሚያቅፈኝ ለዚህ ነው የጠፋሁት የሚለኝ ይመስለኛል። ምናልባት እኮ የሆነ ቀልል ሊመጣ ይችላል አይደል እንዴ? በቃ አንተ ምን ጠጣው ለመዝናናት አይደል እንዴ? ልታስለቅሰኝ እኮ ነው። ሌላ ወሬ እናውራ። በቃ ፕሊዝ በእናትህ ተውና ዘና በል። እንደውም ቆይ እንዳታምነኝ። ምንም መጠጥ እኮ እየቀዳሁኝ ቀንም ማለት ነው የሚቀረው እኔ እንጃ። እኔና አንቺ ማታ ብቻ እኔና አንቺ ማታ እየጠጣን እያወራን ነበር። ከዛ በኋላ ምን እንደተፈጠረ ምንም ማስታወሰው ነገር የለም። እኔ ምንም ነገር አላስታውስም። ምን የተፈጠረው? እሺ በቃ አባዬ ነገር ከመሰቱ በፊት ከዚህ አልጋ ላይ ትንሽ በቃ ትንሽ ተጣጣቢ።
ምን ማለት ነው? እንደ ቀላል ተነስተሽ ውጪ። ቀላል ነገር አደረገው እንዴ? ፌቨን ነገርኩሽ እኮ ምንም አስተውሰው ነገር የለም። እንዴ እና ለኔም ስሜት አስብ እንጂ ምን ማለት ነው ይሄ? እሺ በቃ አሁን ትንሽ ልበሽና ነው ውጪ። ልበሽና ብቻ ለብሰን እንውጣ በቃ እሺ። እንዴት አደራችሁ? ተነስታችኋል እንዴ? በቃ ቁርስ አዘጋጅቻለሁ። ለጋሼ ላድርስላቸውና ለእናንተ ላምጣላችኋ። በጣም ጥሩ። ደግሞ ቁርስ ካለመጣልኝ ብላ እኮ ክፍሌ መታ እኮ ነበር። ሀዬ ጥሩ ሰዓት ነው ያደረስኩት። በቃ አስገብቼ እመጣለሁ። ሂዱ ሳለ። እሺ በቃ ቶሎ በሽ ሳሎን እንጠብቅሻለን። ሀዬ አንቺ ደህና አደሩ ጋሼ? እንዴት አደርሽ? እግዚአብሔርዬ ይመስገን። ይኸው ቆንጆ ጁስ ለቆንጆ ጠዋት የሚሆን ነው ይዤልዎት የመጣሁት። ጥሩ መሄድ ትችያለሽ። እሷን ነገር በእጅዎት ያዟት፣ ያው እንዳትደፋ ብዬ ነው። ጥሩ ስፈልግ እጠራሻለሁ። ስራሽን ጨረሰሻል አይደለ? መሄድ ትችያለሽ። ሀዬ በቃሽ። ሰራተኛዋ ግን መጠረጥረን ይመስልሻል? ነብዩ ምን እየሆንክ ነው? ያየችን ይመስልሻል ወይ? አይታንማ እኮ አንተ ክፍል በጠዋት መጥቼ እንደነበር አድርገን አስቀይሰን ነግረናታል አይደለ? ይሄ ደግሞ በቂ ምክንያት ነው። እሺ ቆይ የምታምነን ይመስልሻል? አንድ የቤት ሰራተኛ አመነችን አላመነችን ምን የሚያስጨንቅ ነገር ኖሮ ነው አንተ እንደዚህ የምትጨነቀው? እሱ ልክ ነሽ። በእርግጥ ያው አባዬ እንዳይሰማ ስለፈራው ነው እንጂ። ይኸውልህ ነብዩ ተረጋጋ። አንድ አልጋ ላይ ስላደርን ሌላ ነገር ተፈጥሯል ማለት አይደለም። አዎ አንድ አልጋ ላይ አደርን እንጂ ሌላ ነገር አልተፈጠረም። ማለት አልገባኝም። ማለቴ ምንም ነገር ላይፈጠር ይችላል። ግን ቆይ ተፈጥሮ ቢሆንስ? ሁለታችንም መጠጥ ጠጥተን ስለነበር በቃ በሞቅታ አብረን ተኛን እንጂ ሌላ ነገር ላይፈጠር ይችላል። ቆይ ተፈጥሮስ ቢሆን? ይኸውልህ